በስተመጨረሻም እንግዲህ ጋሽዬ ሁሉንም በአንድ ላይ ሰብስቧቸዋል ማለት ነው። የሩታ የጉዞ ሁኔታ ወይም ደግሞ የካናዳ ጉዞዋ ተሰርዞ በሰላም በደስታ እንግዲህ ቤታቸው ውስጥ ይገኛሉ። እንዲሁም ደግሞ ይሳቅም ያስተላለፈው በጣም ልብ የሚነካ በጣም ገንቢ የሆነ ሀሳብ መልእክት አስተላልፏል። ለሁሉም ሰው ጠቃሚ የሆነ ነገር ማለት ነው። እንደምታዩት ሜሪም እንግዲህ በደስታ እያበደች መጣለች። ጽጌም አለች፣ ዳኒም አለ እንደምታያቸው ሩታም አብርሽም እንዲሁም ደግሞ ይሳቅም አንድ ላይ መጥተዋል። ጋሽዬ በጣም ዋናና ጠቃሚ ነገር ነው ያደረገው። በጣም ጥሩ ትልቅ ነገር። ጋሽዬን በጣም ነው የምወዳቸው እኔ ማለት ነው። እስኪ ጋሽዬን የምትወዱ ሰዎች ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። የእውነቴን ነው የምላችሁ፣ ከልብ ነው የምወዳቸው። በቃ የእውነት አባት ናቸው። በቃ እሱም ይናገራል። አብርሽና ሩታ ብቻ ሳይሆን ልጆቼ በቃ የኢትዮጵያ ሕዝብ ሁሉ በሙሉ ልጆቼ ናቸው። የኢትዮጵያ ልጆች በሙሉ ልጆቼ ናቸው ላልና እውነት ነው። ለእኔ ብዙ ነገር አስተምሮኛል። እኔ አብርሽን ሩታን ሲመክር እኔን የመከረ ያህል ነው የሚሰማኝ። የእውነት ነው። ለእነሱ መልካም ነገር ሲመኝ ለእኔ መልካም ነገር የተመኘ ነው የሚመስለኝ እና በጣም አመስጋኝ የሆነ አባት ነው። በጣም በቃ ሰውን የሚያከብር በቃ ሰውን የሚመክር የእውነት እንደዚህ አይነት አባት ማለት ቁንጥጥ አድርጎ የሚያሳድግ ስርዓትን የሚያስተምር በጣም በቃ እንዴት ልበላችሁ ኃይለኛ አባት ነው። በአጭሩ በጣም ኃይለኝነት አለበት። ግን ኃይለኝነቱ ከጥሩ ስነ ምግባር ጋር በጣም በቃ በስነ ምግባር ታንጻችሁ እንድታድጉ ሰውን አክባሪ እንድትሆኑ አብርሽም ተናግሯል። አሁን ትልቁን ራሱ ስንገረፍ ነበር እንገረፋለን እያለ ነበርና ጽጌ ራሱ ፈርታ ነበር የሆነ ሰዓት ላይ። ግን ያ የሆነበት ምክንያት ምን መሰላችሁ? እናንተ በስነ ምግባር እንድታድጉ ያደርጋል በአጭሩ ማለት ነው። ሰው አክባሪ፣ ቤተሰብን አክባሪ፣ ሰውን የምትወዱ በቃ ማንጓጠጥ፣ ማሽሟጠጥ፣ መናደድ፣ ማበሳጨት በቃ ሰው ላይ በአጭሩ ያልሆነ ጸባይ እንዳታሳዩ ያደርጋልና አባት ለዘላለም ይኖር። በጣም ምርጥ አባት የትም የማይገኝ እውነተኛና ትክክለኛ የኢትዮጵያ አባት ነውና በመምጣቱ ደስ ብሎኛል። ሩታም እንግዲህ ነገራቶችን ማጣራት ያለባትን ነገር ሁሉ አጣርታ ወደ ቤቷ ወደ ትዳሯ ወደ ፍቅሯ ተመልሳለች። አብርሽ እውነት ለመናገር 50 ነበር። 50 ብቻ ሳይሆን 80 ነበር። ለምን ትሄዳለች ብሎ የሚያስበው ግምቱ በጣም ከባድ ነበር። ትሄዳለች ብሎ ነው ያሰበውም ያለመውም የነበረው። በድንገት ግን እግዚአብሔር ደግሞ ታሪክን ይቀይራል። ይሄ ነገር ተፈጥሯል። እንደነገርኳችሁ ዛሬም ነገም ትናንትናም እነግራችኋለሁ። የሩታ ጉዞ ውሸት ነበር። በአጭሩ ሩታ ማድረግ የነበረባት ነገር ይሄ ነው። ምንም ሲጀመርም ከአብርሽ ጋር ተለያየችም አብራ ሆነችም ምንም ወደ ውጭ የሚያስኬዳት ነገር ስለሌለ ምንም የመሄድም ሀሳብም እቅድም የላትም። ብትሄድም ለጉብኝት እንጂ በጭራሽ ሄዳ ለመኖር በጭራሽ ለመስራት አስባ ማታውቅም። ይሄ ትኬት የተባለውም ፕሮሰስ ተጀምሯል የተባለውም ውሸት ነው ሙሉ በሙሉ። እሷ ሰዓት ሳይቀር ነው የተናገረችው ውሸት። ምንም የተቆረጠ ትኬት የለም። ለማንኛውም ግን ዋናው ሰላም መውረዱ ነው። ሰላምን የምትፈልጉ ሰላምን የምትመኙ ሰላምን የምትወዱ ሰዎች እንኳን ደስ ያላችሁ ማለት ነው የምፈልገው። ይሳቅ በጣም የተናገረው መልእክት አለ። ውሸት ሀገርን ያፈርሳል ብሏል። እውነት ነው። በትዳር ውስጥ ማለት ነው፣ በፍቅር ውስጥ በጓደኝነትም ውስጥ ማለት ነው። መተማመን ከሌለ ፍቅር ከሌለ በቃ ምንም በቃ ትዳር ህይወት ኑሮ የሚባል ነገር አይኖርም። በአጭሩ ውሸት ደግሞ በጣም በቃ አንድ ውሸት ከዋሻችሁ እድሜ እኔ በራሴ ልንገራችሁ የሆነ ጊዜ እንደ ድንገት ሆኖ የሆነ ትንሽዬ ውሸት ዋሸው። በእርግጥ ሁሌ ይናገራሉ። ያቺ ውሸት ግን ሰውን የምትጎዳ እኔንም የምትጎዳ ነገር አልነበረችም። እንደ ቀልድ የዋሸዋት ውሸት ነበርኩ። ድንገት ስትጠይቅ ያልሆነ ነገር መለስኩና ያቺ ነገር እየተጨመረች እያደገች ስትመጣ ሌላ ውሸት ሲተካው የሆነ ሰዓት ላይ እንደዛ ሲሆን ያቺ ውሸት እኔ ምን ያህል አድጋ ሳያት በጣም ተገረምኩ፣ በጣም ተደነኩኝ። በቃ አንድ ውሸት እኮ ነው የዋሸሁት፣ ግን ለብዙ ዓመታት ቆየችና ያቺ ውሸት አድጋ ከዛ የሆነ ሰዓት ላይ እኔን ግን በጣም ታዘብኩት ራሴን። ሌላ ነገር ከባድ ነገር ዋሽቼ ቢሆን ያቺ ውሸት ምን ያህል ህይወቴ ልታመሰቃቀለው እንደምትችል የሰው ልጅ ውሸት የሚባለው ነገር ምን ያህል ህይወትን ትዳርን ሊያፈርስ እንደሚችል ያየሁበት ነገር ነው። ራሴን በራሴ የታዘብኩበት ነገር ነው። ስለዚህ አብርሽም ሩታ ማናችሁም ብትሆኑ በህይወታችሁ ውስጥ ውሸት መዋሸት የለባችሁም። ግልጹን ተናግሮ የመሸበት ማደር የሚባለው በተረት ብቻ አይደለም። በቃ በአጭሩ በትዳር ላይ በፍቅር ላይ ስትሆኑ መተማመን መኖር አለበት። መግባባት፣ መስማማት፣ መደማመጥ፣ መነጋገር፣ ችግሮችን መፍታት፣ የዛሬውን ችግር ዛሬ መፍታት፣ የነገውን ችግር ነገ መፍታት። በአጭሩ ዛሬ የተፈጠረውን ችግር ዛሬ የዋለውን ያደረውን ችግር አሳድራችሁ በሁለተኛው ቀን እንፍታው ብትሉ ሌላ ችግር ይጨመርና መዓት ሆኖ ትዳራችሁን ህይወታችሁን ወዳልተገባ ወዳልሆነ ህይወት ውስጥ ይመራችኋል። ብትንትኑ ጭቅጭቁ በጣም እንዴት ነው የምላችሁ የማትወጡት መዓት ውስጥ ነው የምትገቡት። ይህንን ነው ልነግራችሁ የምችለው እና ትልቅ መልእክት ስለተናገረ ልቤን ስለነካው ነው እና በቃ እንደምታያቸው ዳኒም ሜሪም
ጽጌም መጣዋል፣ ይቅርታ ጠይቋል፣ ይቅር ተባብሏል። እውነት ነው፣ ይቅር መባባል ጥሩ ነው ማለት ነፍስ አላጠፋችሁም። ወይም ደግሞ ግን የነ ሩታ ትዳር ህይወት ፍቅር በጣም በጣም ከጫፍ ደርሶ ሊበጠስ በጣም ክሩት በጣም በቃ ትንሽዬ ነጥብ ነገር ነበር የቀረችው እና ትዳር ውስጥ አራተኛ ሶስተኛ ወገን ኢቭን ቤተሰብን እንኳን ማስገባት የለባችሁም ብዬ በአራት ነጥብ ልዘጋ እችላለሁ። አሁንም ይሄ ሰላም ወርዷል፣ ተታርቃችኋል፣ በውስጣችሁ ምንም ቂም አትያያዙ፣ ምንም አትባባሉ። ግን ሜሪን፣ ዳኒን፣ ጽጌን፣ ይሳቅን ሳይቀር ከህይወታችሁ አስወጡ። ጓደኝነት ሌላ ነው ሲጀመር። ማታ እናንተ እኮ የፈሳችሁትን ፈስ ራሱ እኮ ማለት ነው አብርሽና ሩታ እኮ የፈሳችሁትን ፈስ እንኳን እኮ የምትናገሩ ሰዎች እኮ ናችሁ። የምር ማታ እኮ እንደዚህ ፈሳን ብላችሁ ይቅርታ አድርጉልኝ ለቃላት አጠቃቀሜ። ለምን ሁሉን ነገር ይፋ ታደርጋላችሁ ለማለት ፈልጌ ነው። ለምን ይሄ ይሆናል? ትዳራችሁ የምትኖሩት እናንተ፣ ህይወቱን የምትኖሩት እናንተ፣ ፍቅራችሁ የእናንተ ግን በቃ በአደባባይ ይታይልኝ። በአደባባይ ሁሉን ነገር እያንዳንዱ በቃ እንቅስቃሴያችሁን መያዝ በቃ መወራት የሌለበት ነገር፣ ሚዲያ ማወቅ የሌለበት ነገር፣ ሌላ ሶስተኛ አራተኛ ወገን ማወቅ የሌለበት ነገር፣ በጣም ብዙ ሺህ ነገር አለ። ያንን በውስጣችሁ እየያዛችሁ ትዳራችሁን ኑሩ፣ ህይወታችሁን ምሩ ከማንም ሰው ጋር። በቃ ማህበራዊ ኑሮ ኢትዮጵያ ውስጥ አስፈላጊ ነው። ያለ ሰው በጣም ከባድ ነው። ማህበራዊ ኑሮ በጣም ደስ የሚል ነገር ነው። እኔ ኢትዮጵያ ተመልሼ ስመጣ ከሁሉ ነገር የናፈቀኝ የነበረው ማህበራዊ ኑሮ ነው። የምር በቃ ከሰው ጋር መግባባት፣ መጫወት፣ ደህና አደራችሁ፣ ደህና ዋላችሁ መባባል፣ የሆነ ድግስ ማህበር መጠራት ምናምን መሄድ፣ እንደዚህ ከጓደኛ ጋር ሰብሰብ ብሎ ጊዜ ማሳለፍ፣ ይሄ ነገር በጣም ደስ የሚልና የሚያስቀና የሚያጓጓ ነገር ነው። ግን አብርሽና ሩታ ህይወታችሁን ሁሉ በቃ ኑሯችሁን፣ ፍቅራችሁን ሁሉ አደባባይ ላይ እያሰጣችሁ አራተኛ አምስተኛ ወገን ሰው ሲመጣ እንደዚህ ነው እያላችሁ ትዳራችሁ ውስጥ የምታስገቡ ከሆነ አሁንም ትዳራችሁ፣ ህይወታችሁ፣ ፍቅራችሁ አደጋ ላይ ነው። ወደ ራሳችሁ ተመለሱ። ጋሽዬ ከድንጋይ ላይ ማፍሰስ እንዳይሆንባቸው የተናገረውን ነገር ልባችሁ ውስጥ አስቀሩት። በጣም ብዙ ምክር መክሯችኋል። ቢያንስ ማለት ነው ከ50ውን እንኳን ብትሰሙ ትለወጡበታላችሁ። እመኑኝ፣ የምሬ ነው ምላችሁና ሩታ ከእውነት በቃ ፈገግ ብላ ሳያት በጣም ነው ደስ ያለኝ። የእውነቴ ነው ምላችሁ፣ በጣም ከልቤ ነው ደስ ያለኝና ፍቅር ያሸንፋል። ትዳራችሁን ኑሩ። በቃ በአጭሩ ሶስተኛ አራተኛ ወገን አታስገቡ በህይወታችሁ። ከነ ጽጌ ከነ ዳኒ ከነ ሜሪ ጋር ከነ ይሳቅ ጋር ማህበራዊ ኑሮ ሊኖራችሁ ይችላል፣ ግን ገደብ መኖር አለበት። ቀይ መስመር ሊኖር ይገባል። ልታስቀምጡ መስመር ልታሰምሩ ይገባል። በቃ በህይወታችሁ በትዳራችሁ ውስጥ ማንንም ሰው ማስጠጋት ማስገባት የለባችሁም። የእናንተን ችግር ማንም ሊፈታ አይችልም። የባሰ እያሰፉት እንጂ የሚሄዱ እና ሜሪም እንግዲህ ተንበርክካ ይቅርታ ጠይቃለች። ጋሽዬን መምጣቱ አስደስቶታል። ተመርቋቸዋል። ጋሽዬን በጣም እንደሚወዱት ተናግሯል። መወደድም ያለበት አባት ነው። ከዛ ድረስ እዚህ መጥቶ እንግዲህ የእነሱን የተፈታ ነገር እየሰፋ ነበር፣ አስተካክሎት ተሳክቶለታልና ጋሽዬም ደስ ብሎት እንግዲህ ወደ ቡታጀራ ሊመለስ ስለሆነ እኔም በጣም ደስ ብሎኛል። በአብርሽ በሩታ መገናኘት በመታረቃቸው ተናግሯል። አብርሽ ራሱ ፍቅር ሰላም ከራቀን ወደ 3 ወር አልፏል ብሏል። እውነት ነው። የምሬ ነው ምላችሁ። እኔ ተናግሬያለሁ። ይህንን የመሰለ ቤት ይዘው ይህንን የተንደላቀቀ ህይወት እየኖሩ የሚገራርም ልብስ ኢትዮጵያ ውስጥ አለ የተባለ ልብስ እየለበሱ ያፈለጉትን ያማራቸውን እየበሉ እየጠጡ በዚህ ልክ በግድ በቃ ሰይጣን ቤታችን ግባ በግድ አራተኛ ሰው ወገን ገብቶ ትዳራችን ካለበጠበጠ የሚሉት ነገር አለ። ይሄን ፈጣሪንም ማስቀየም ማስከፋት ነው፣ ማሳዘን ነው። የምሬ ነው። መዓት አምጣ ማለት ነው። መዓት አውርድ እንደማለት ነው። የምሬ ነው ምላችሁ። ተው፣ ይህንን ያጣ ብዙ ሰው አለ። የእውነት እንደናንተ መሆን ፈልጎ ግን ያልተሳካለት ሰው አለ። ጌታ ደግሞ ይህንን ሁሉ ጊዜ ስኬታማ ሲያደርጋችሁ ከዛ ህይወት አውጥቶ እዚህ ህይወት ሲያስገባችሁ እያመሰገናችሁ ፈጣሪያችሁን በፍቅር መኖር ስትችሉ የማይሆን ነገር ውስጥ አትግቡ ለማለት ወዳለሁ። ሰላም ተፈጥሯል፣ ግን ከዚህ በኋላ ከህይወታችሁ ማስወጣት ያለባችሁ ብዙ ሰዎች አሉ። እነሱን አርቁ። በሰላም ህይወታችሁን ኖሩ። በትክክል ጋሽዬ የሚሰማውን ነገር እስከ ጥግ ድረስ ነግሯችኋል። የመስማት ያለ መስማት የራሳችሁ ምርጫ ነው። ይህንን ነው ልል የምችለው። በአጭሩ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ የግሬስ ፋሚሊዎች ማለት ነው። ሁላችሁም የሰው ደስታ የሚያስደስታችሁ በሙሉ ሰላም ሲፈጠር ሰላምን የምትሹ የምትፈልጉ ሰዎች እንኳን ደስ ያላችሁ። ከዚህ በኋላ ጥሩ የፍቅር ጊዜያቶችን እንደሚያሳልፉና የሰርግ ፕሮግራሞችን እንደምንጠብቅ ባለሙሉ ተስፋ ነኝ። ያ ደግሞ በቅርቡ ጾም ሲፈታ ከተፈታ በኋላ ሰርጋቸው እንደሚሆን
ብዙ እንግዶችም እንደሚኖሩ ዱባይ ላይም ብዙ ሰዎች እንደሚሄዱ ሰምቻለሁ። ይሄ ነገር የማይቀር ነገር ነው። ፈጣሪ ከዚህም በላይ እንግዲህ ደስታቸውን እንዲያበዛው እመኛለሁ። ደስ ብሎኛል። ደስ ስላለኝ እንግዲህ ደስታዬን ላጋራችሁ ነው የመጣሁትኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ከልብ ነው የምወዳችሁ ማከብራችሁ። ስጠፋ አስተውሳችሁ ለምትጠይቁኝ ሰዎች እግዚአብሔር ምስክሬን ለእናንተ ምንም ቃል የለኝም። በጣም ከልቤ ነው የምወዳችሁ። በቃ እንዳከበራችሁኝ በቃ ፈጣሪ ያክብራችሁ። የእውነት በጣም ነው የምወዳችሁ። ሁሌ ላይክ ሼር ለምታደርጉልኝ በጣም ይደርሰኛል። ሼራችሁ ይደርሰኛል፣ ላይካችሁ፣ ሰብስክራይባችሁ፣ ኮሜንታችሁ፣ ሁሉም ነገር ይደርሰኛል እና እወዳችኋለሁ። ኑሩልኝ። ክፉ አይንካችሁ ባላችሁበት። የረመዳን ስራ አይዟችሁ፣ በርቱ የኔ ምርጦች። እያለቀ ነው፣ ትንሽ ጊዜ ነው የቀራችሁ። ፈጣሪ ጉልበት ይሆናችሁ። እወዳችኋለሁ። ሰላም ቆዩልኝ።